صلوا على النبي اللهم صل على محمد السلام عليكم ورحمة الله وبركاته ሰሞኑን እየተራገበ ያለ አንድ በጣም የሚያሳዝን የሆነ አንድ ቪዲዮ አለ ወይም በተለያዩ መንገዶች ሰዎች የተቀባበሉት ያለ ማለት ነው እሱም ምንድነው በወገናችን በአዶናይ ጉዳይ ነው እሱም ምንድነው ከተባለ አሁን ለአርሲ ላይ ለተገደሉ ወገኖቻችን ድምጽ ሆኗል ይሄንን ድምጽ መሆኑን አስከትለው ለምንድነው ትላንትና አክሱም ላይ ያውላ ድምጽ ማህበረሰቡ በሚሆንበት ሰዓት ላይ ድምጽ መሆን ያቃተ የሚል ነገር ተነስቷል እዚህ ነገር ላይ አንድ ነገር ላንሳ እኛ ድምጽ የሚሆነን ሰው አላጣንም እኛ ሙስሊሞች አንድ ሰው ድምጽ ስለሆነን የሚፈጠር ነገር የሚቀንስ ነገር የለም ድምጽ ባለ መሆኑ ምክንያት ደግሞ የሚብስ ነገር የለም ነስር የሚገኘው ድል የሚገኘው ከአላህ ነው ወመን ነስሩ ኢላ ሚን ኢንዲላህ ድል የሚገኘው ከአላህ ነው ምንድነው ይሄን ያህል መንጫጫት ለምን አስፈልገን ይሄን ያህል ቦታ መስጠት ለምን አስፈልገን ሆነ ለራሱ ነው ምክንያቱም አክሱም ላይም ያለው ወገን ነው አርሲ ላይም ያለው ወገን ነው ድምጽ ቢሆን ትዝብቱ ማን ነው የሚያተርፈው ራሱ ነው ባይሆን ደግሞ ትዝብቱ ራሱ ላይ ነው ህሊናው ራሱ ይወቅሰዋል የኛ የሙስሊሞች ጉዳይ እሱ ላይ ብቻ አይደለም ማናቸውም ላይ ሙስሊሙ ደም ሲፈስ የሙስሊሙ ደም አይመስለውም የትኛውም አካል እዛ ብቻ አይደለም ሌላም የመንግስት አመራር ላይ ያሉ አካሎች የሙስሊሙ ደም አይመስለውም ማንኛውም አካል ስለዚህ እዛ ያለው ነገር ሳይፈታ እኛው ራሳችን በቂ ሆነ ትክክለኛ የሆነ ድምጽ ሆነናል ወይ መጀመሪያ ድምጽ ሲሆን ነው ሰዎች ለአላህ ብለን ነው የሆነው ፎሎ ፍለጋ ወይም ሼሚዞን ድምጽ ይሁላ ሰው ድምጽ ሲሆን እኔ ድምጽ አልሆንኩም ብለን ተሸማቀን ነው ድምጽ ይሆን ነው ወይስ እውነት የነዚህ የሙስሊሞች ጉዳይ አስጨንቆን ነው ድምጽ ይሆን ነው ስለዚህ ዛሬ አዶናይ ሆነ ጆን ዳንኤል ሆነ ሌላም አካል ሆነ ድምጽ ቢሆኑ ወላሂ ለኛ የሚጠቅሙን ነገር የለም ድምጽ ባይሆኑን የሚጎዱን ነገርም ደግሞ የለም ስለዚህ ትኩረታችን እነሱ ላይ ማድረግ እናቁምና ወደ ራሳችን እንመለስ እስቲ ዱዓ እናድርግ እስቲ አላህን እንማጸነው ወደ አላህ እንሽሽ ተውበት እናድርግ በእኛ ወንጀል ሊሆን ይችላል እንጂ እና አዶናይ ድምጽ ስላልሆነ አይደለም ነስሩ ያልመጣው ድሉ ያልመጣው ድምጽ ስላጣን አይደለም ድምጽ እልፍ አላፍ የሆነ ድምጽ ማግኘት እንችላለን አለን እኛ ብቻችንን በጣም ብዙ ነን በሚሊዮን የሚቆጠር ሰዎች እኮ ነን አልহামዱሊላህ ግን ወደ ራሳችንን እንፈትሽ ፎሎ አደረግን አንፎሎ አደረግን ምንም ነገር ትርጉም የለውም አስለን ማንን ፎሎ ማድረግ እንዳለብን መጀመሪያ አሁን ላይ አይደለም መጀመሪያውኑ ማወቅ ይገባን ነበር ማንን ነው ፎሎ ያደረግነው ማንንስ ነው ፎሎ የማናደርገው ዛሬ መሻይኾቻችን ኡስታዞቻችን ዲንን የሚያግዙን የሆነ አካልን ነፍስያችንን ሊረዱን ሊያድኑልን የሚችሉ ሰበብ ሊሆኑልን የሚችሉ ኡስታዞቻችንን ፎሎ አላደረግንም ማንም ትርኪ ምርኪን ግን ፎሎ አድርገናል በዚህ ወቅት ነው እንደ ፎሎ አለ ማድረግና ማድረግ ቼክ ምናደርገው ትዝብቱ ወደ ራሳችን ይመለስ ራሳችንን ጠይቅ ሰላም አለይኩም ወራህመቱላሂ ወበረካቱ ትላንትና ስለ አዶናይ በሰራውት ቪዲዮ ላይ ከ900 ምናምን ኮሜንት ከግማሽ በላዩ ገና አንፎሎ እናረጋለን ላይኩንም እናነሳለን ገና ዜሮ እናረጋዋለን በጣም እናት እንዲቱን ምናምን በጣም ብዙ አይነት ኮሜንት ጋይስ let me tell you something አዶናይ አንድ ቀን ፎሎ አርጉኝ ብሎ ለምኗቸው አያውቅም ማንንም ለምኖ አያውቅም በቀንነቱና በራሱ ስራ ነው እዚህ ደረጃ የደረሰው 1 ሚሊዮን 2 ሚሊዮን 3 ሚሊዮን ያላቸው ፎሎወሮች ወይም ደግሞ ቲክቶከሮች አብዛኞቹ በእናታችሁ ብሎ ለምነው ፎሎ አስደረገው ነው አዶናይ አንድም ቀን ተከተለኝ ብሎ ለምነው አያውቅም ምናልባት አዶናይ ለምነው የሚያውቀው ለአርቲስቶች ለሽማግሌዎች መኪና ለማሸለም ለምነው ሊሆን ይችላል ለራሱ ግን አንድም ቀን ለምነው አያውቅም እና ምን ልላችሁ ፈልጌ ነው ልጁ ኦሬዲ ኢንተርናሽናል ሆኗል ያለውን እንዳለ ፎሎወሩን ከዜሮ እንኳን ብታስቀኑት ኦሬዲ ሄዷል አልፏል ከኢትዮጵያ አልፏል ልጁ እና ምን ልላችሁ ነው እንዳደክሙ ብዙ አትድከሙ እና ውለታ አትርሱ ትላንትና እንደዛ ስታሽቃብጡ የነበራችሁ ልጆች ዛሬ እንደገና ወደ ተገልብጣችሁ አንፎሎ አርጉ ይያላችሁ የአንፎሎ ቻሌንጅ ቪዲዮ እየሰራችሁ አዩኝ ውለታ አትርሱ ጋይስ አዶናይ ለአክሱም ሙስሊሞች ድምጽ የመሆን ያለ መሆን ጉዳይ አጀንዳ ሆኗል ትላንትና እኔም አንድ ቪዲዮ ለቅቄ ነበር በምን አይነት መንገድ እንደተረዳችሁት አላቅም በውስጥ ሐሳባችሁን የሰጣችሁኝ ከልብ አመሰግናለሁ በነገራችን ላይ እኔ ሐሳቤን መግለጽ የፈለኩት በዚህ ቪዲዮ ላይ ሰዎች በብዙ ልፋትና ድካም የሆነ ስኬት ላይ ይደርሳሉ ሰው ናቸውና ሊያጠፉም ሊያለሙም ይችላሉ ሲያጠፉ
እንቃወማለን፣ ሲያለሙ ደግሞ እናበረታታለን። ስለዚህ አዶናይ ኦኬ ድምጽ አልሆነም አጠፋ እንበል፣ ድምጽ ሁነን ለኛም ብሎ ድምጽ እንዲሆን ነው ጫና ማድረግ ያለብን እንጂ ፎቶ መዘግዘቅና የሱን ውድቀት መመኘት ፎሎ ማንሳት ይሄ መፍትሄ አይደለም። ገባችሁ? እስከዛሬ እንዲህ አይነት ኮንቴንቶችን ሰርቶ አያውቅም። ሰራ አጋጣሚ አይደል? ሲሰራ ይሄንም ድምጽ ሁን ብለክ ጫና ማድረግ ነው፣ እንዲሰራ ማድረግ ነው። ያን ያልሰራም ካለ ኦኬ ትቃወማለክ። እስከዛሬ ለምን ድምጽ አልሆነም? የራሱ ምክንያት ሆኗል። ኢትዮጵያ ላይ እንዲህ አይነት ሰዎች ድምጽ ሲሆኑ ምን ያክል ጫና እንደሚመጣባቸው ሁላችንም እናውቀው ነው። ሰሞኑን እንኳን መስጊድ ውስጥ ሰው ተገሎ ተደብድቦ ቁርአን ተቃጥሎ ብሩክ ኒውስ ይሄንን ዘግቦ ምን እንደደረሰበት አይታችኋል። ቪዲዮን አስጠፍተውት ሌላ ቪዲዮ እንዲለቅ አስደርገውታል፣ ኢሜጅ እንዲቀይር ማለት ነው። ስለዚህ ምን ያክል ጫና እንዳለ ታውቁታላችሁ። በትላንትናው ቪዲዮ ላይ ሲያወራ እኔ ልጆች ያሉኝ ቤተሰብ አለኝ ልጆቼን ላሳድግበት ከምን አንፃር ያለ ይመስላችኋል? እናስተንትን። እኛ ሙስሊሞች ነን፣ ኡዝር መስጠትም አለብን። ደግሞ እንደ ሙስሊም የሰውን ውድቀት አንመኝም። ይሄን አጋጣሚ ተጠቅማችሁ ልጁን ለመጣል የምታስቡ የግል ጥላቻ ያለባችሁ ከእስልምና ጋር አታገናኙት። እስልምና የሰው ውድቀት አይፈልግም። ልጁ አጥፍቷል፣ ኦኬ እንደ ጥፋት እንቃወመዋለን። ድምጽ መሆን አለበት፣ አዎ አለበት፣ መቃወም እንችላለን። ነገር ግን ፎቶ መዘግዘቅ ይሄ እንደዚህ አይነት ባህሪ የኛ አይደለም። ይሄንን ነው ሐሳብ የሰጠሁት። ስለዚህ ፍትህ ለአክሱም ሙስሊም፣ ፍትህ ለሰው ልጆች ሁሌ የምናስበው ነው። አንዳንድ ቂሎች ደግሞ ማለት ነው ውለታ ትረሳላችሁ። አዶናይ እኮ ለባቡል ኸይር እንደዚህ ብሎ ነበር ለሙስሊሞች። ኖ ኖ ኖ፣ ባቡል ኸይር መስራችና ባለቤቷ ሙስሊም ሆነች እንጂ የሰው ልጆች በሙሉ የሚመገቡበት እምነት፣ ከለር፣ ሃይማኖት፣ ብሔር ሳይለይ የሚመገቡበት ቤት ነው፣ የሙስሊሞች አይደለም። እንዲህ አይነት ተቋማትንም ሙስሊም ሲመራው የሙስሊም ክርስቲያን ሲመራው የክርስቲያን የምታደርጉ ሰዎች አላችሁ። ይሄ ድድብና ነው። ገብቷችኋል? ይሄ የሁሉም ቤት ነው። እንደ አንድ ቲክቶከር መስራት ያለበትን ነገር ሰርቷል፣ አመስግነናል፣ አልፏል። ያ ታሪክ ነው። ያ ከዚህ ጋር አይገናኝም። ፕላስ ደግሞ መሰሪ ደግሞ የሆኑ ሰዎች አሉ። እንዲህ አይነት አጋጣሚዎችን ሲያገኙ ሹልክ ብሎ አንዱን ጥሎ ራሳቸውን ከፍ ማድረግ የሚፈልጉ ሰዎች፣ የህዝብ ልጅ ከሆናችሁ ድምጽ መሆን የነበረባችሁ ዛሬ አይደለም በፊት ነው። ዛሬ ላይ መጣችሁ ልክ አዶናይ ሲተች እናንተ መጣችሁ ድምጽ ሆናችሁ እንድትደነቁ ኖ ኖ ኖ። እንደውም በጣም መሰሪ ሰዎች እንደናንተ አይነት ሰዎች ናቸው። እስከ ዛሬ የት ነበራችሁ? ለምን ድምጽ ሆናችሁ? አሁን እቺን ነጥብ ሲጥል አዶናይ በዚህ ጋር መጣችሁ በጎን ማለፍ የምትፈልጉ ሰዎች አላችሁ። እና ሚዲያ ላይ ያለን ሰዎች እናስተውል፣ ነገሮችን በጣም ቆም ብለን ማየት አለብን። አሁን ቲክቶከሮች ራሱ ከፖለቲከኞቻችን ብሰዋሉ። ገብታችኋል? ነቃ በሉ እያስተዋላችሁ። ፍትህ ለአክሱም ሙስሊሞች።